ለሆቴሎች ለካፌና ሬስቶራንት እንዲሁም ደግሞ የዳቦ ቤት ቢዝነስ ለመጀመር ካሰባችሁ ዛሬ የተገኘሁት የተለያዩ አይነት የዳቦ መጋገሪያ ማሽኖች የምታገኙበት ጂኒየስ ማሽነሪ ትሬዲንግ ነው። ዳቦ ቤት ለመክፈት የሚያስፈልጉትን እቃዎችን እንዲሁም መነሻ ካፒታሉን በዛሬ ቪዲዮ ወደ እናንተ ማድረስ ይሆናል። እኔ ኤደን ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ነው። ሰላም እንዴት ነሽ? አለን ይመስገን። እሺ እንግዲህ ዛሬ እናንተ ጋር የተገኘሁት በዋነኝነት የዳቦ መጋገሪያ ማሽን አይነቶች እንዲሁም ዋጋቸውን ለተመልካቾቼ ለማድረስ ነው። ቅድሚያ ግን ራስሽንና ድርጅታችሁን አስተዋውቂልኝ። ስሜ መዲና ይባላል። በጂኒየስ ማሽነሪ ትሬዲንግ የሴልስ ባለሙያ ነኝ። ድርጅታችን ጂኒየስ ማሽነሪ ትሬዲንግ ይባላል። የዳቦ ማሽኖችና ተያያዥ ማሽኖችን በማቅረብ የሚታወቅ ድርጅት ነው። ድርጅታችን የሚገኘው ሶማሌ ተራ ሙዶ የገበያ ማዕከል ግራውንድ ስር ነው። እሺ መልካም መዲና፣ እንደው አንድ ሰው መካከለኛ ዳቦ ቤት መክፈት ቢፈልግ መነሻው ካፒታል ምን ያህል ነው? እንዲሁም ደግሞ ለዳቦ ቤት መሰረታዊ የሚባሉ እቃዎችስ ምን ምንድን ናቸው? እሺ አንድ ሰው ዳቦ ቤት መክፈት ቢፈልግ ከትንሽ ጀምሮ ብንጀምር ሙሉን አጠቃላይ ማለት መሰረታዊ የሚባሉ 3 ናቸው። ማብኪያ፣ ማጋገሪያ እና ማኮፈሻ ናቸው። ከዛ ውስጥ እነዚህን ማሳየት እችላለሁ። በትንሹ መጀመር ቢፈልግ እስከ 450 ሺህ ሶስቱንም አሟልቶ ማለት ነው እና ፓትራዎችን አሟልቶ ሶስቱንም አሟልቶ እስከ 450 ሺህ ይፈጅበታል። ከሱ መካከለኛ ደግሞ ግን እስከ 1.2 1.3 መቆራረጫውን ጨምሮ ማለት ነው መጋገሪያውና መቆራረጫውን ጨምሮ ማለት ነው። ከዛ ውጪ ደግሞ ከፍ ያለ የሚፈልጉም ከሆነ ደግሞ እንዳማራጭ እንዳቀማቸውና እንደ በጀታቸው የተለያዩ አማራጮች አሉ ማለት ነው። ስለዚህ መነሻ ካፒታል ከ450 ሺህ ጀምሮ ዳቦ ቤት መክፈት ይችላሉ ማለት ነው። መልካም እንግዲህ እስቲ እናንተ ጋር ምን አይነት የዳቦ ማሽን አይነቶች አሉ? እሺ እኛ ጋር የዳቦ ማሽን በራሱ 3 አይነት ማለት ማብኪያና ማኮፈሻ ጋር ስንመጣ ብዙ ጊዜ ተመሳሳይ ናቸው። የመጠን ልዩነት ነው ያላቸው። ከማኮፈሻ ብንል ባለ 16 32 እንላለን እንጂ እንትናቸው ስሪታቸው ነው አሰራራቸው ተመሳሳይ ነው። ማብኪያም ልክ እንደዛ ማለት ነው። ከባለ 8 ጀምሮ እስከ 50 ኪሎ 100 ኪሎ ድረስ ብቻ አለ። ያ የመጠን ልዩነት ነው። መጋገሪያ ጋር ስንመጣ ግን ብዙ አይነት እንትኖች አሉ፣ ልዩነቶች አሉ ማለት ነው። ያ ነው መሰረታዊ የሚባለው። አሁን ለዳቧችንም ልዩነት የሚያመጡት መጋገሪያው ነው። ከመጋገሪያው ስንነሳ ዴኮቭን የሚባል አለ። ሬዚስተር ብቻ ሙቀት ብቻ የሚሰጥልን ማለት ነው። ከዛ ውጭ ደግሞ ከሱ ተሻሽሎ የመጡት ኮንቬክሽን ኦቨኖች አሉ። ኮንቬክሽን ኦቨን ማለት ፋንና ስቲም ያላቸው ማለት ነው። ተጨማሪ ሆኖ የመጡ ናቸው ለዳቦ ጥራት ተስበው የመጡ ማለት ነው። ከዛ ተጨማሪ ደግሞ የመጡት በተሽከርካሪ ናቸው። አበሳሰሉንም ከለሩንም ቴክስቸሩንም አስተካክሎ በደንብ አድርጎ የሚያበስልልን ተሽከርካሪ ዳቦ ማሽን አለ ማለት ነው። 3 አይነት ነው ማለት ነው። 3 አይነት ነው ያለው። እሺ ከየትኛውን ጀምር? ከዴኮቭን ማለት እንችላለን። እነዚህ ናቸው ዴኮቭን ማለት እነዚህ ናቸው። ዴኮቭን ከባለ 1 ባለ 2 እና ባለ 3 እነዚህ በትንሽ በቤት ቆጣሪ የሚሰሩ ማለት ነው። ከዚህ ከፍ ያለ የዴኮቭን ከፈለጉ ደግሞ ባለ 6 እዛ ጋር አለ፣ ባለ 9 እያልን ደግሞ ማየት እንችላለን ማለት ነው። እነዚህ በቤት ውስጥ ቆጣሪ ነው የሚሰሩት። ባለ 1 ባለ 2 ባለ 3 በቤት ቆጣሪ ነው የሚሰሩት። ባለ 1 ፓትራ 20 ዳቦ ይጋግርልናል። ያለው ፓትራ ሳይዛቸው ስታንዳርድ ሳይዙ 40-60 ነው። አንዱ ዳቦ በባለ 70 ግራሙ 20 ዳቦ ይጋግርልናል። ስለዚህ ባለ 1 ሲሆን 20 ይሆናል፣ ባለ 2 ሲሆን 40 ይሆናል፣ ባለ 3 ሲሆን 60 ዳቦ በ10 ደቂቃ ማክሲመም ከ7 እስከ 10 ነው የማብሰያ ጊዜው። ማክሲመም 10 ደቂቃ ነው ማለት ነው። 10 ደቂቃ ውስጥ ይደርሳል። ምናልባት ይሄኛው ከሌሎቹ ለየት የሚያደርግ ነገር አለው? ከሌሎቹ ለየት ያደርገዋል የምልሽ ነገር የለውም። ያው ለየት የሚያደርገው ምንድነው እንትኑ ነው የቆጣሪ አጠቃቀሙ ነው። የቤት ቆጣሪ መሆኑ እና ደግሞ ቀለል ያለው አሁን ባለ 1 ሲሆን 4.4 ኪሎዋት፣ ይሄ ባለ 2 6.4 ነው፣ ባለ 3 8.7 ነው። ይሄ ማለት በማንኛውም የቤት ቆጣሪ መንቀሳቀስ የሚችል ነው ማለት ነው። እንደው ሜንቴናንስ ወይም ደግሞ የመለዋወጫ ቢያስፈልግስ በቀላሉ ይገኛሉ? ሜንቴናንስ እኛ ጋር አለ። ፉል ጋራንቲ ያለን እስከ 1 ዓመት ድረስ ሜንቴናንስም አለ። ደግሞ ከዛ አንድ ደግሞ ለየት የሚያደርገው ምንድነው ሜንቴናንስ በጣም ቀላል ናቸው። በጣም ቀላል ናቸው። በቀላሉ ባለቤቱም ራሱ በቀላሉ መቀየር የሚችለው ነው። እኔ ካለም ደግሞ ባለሙያ ያስፈልገኛል፣ ባለሙያ ላኩልኝም ካለ ባለሙያ አለ። ሄዶ በቀላሉ መቀየር የሚችሉ ናቸው ማለት ነው። ስለዚህ አያስቸግሩም። መልካም እንግዲህ እስቲ ዋራንቲ ሳላቸው የምን ያህል ጊዜ ዋስትና አላቸው? 1 ዓመት የባለሙያ ዋስትና አለ። ማንኛውም ብልሽት ካለ ባለሙያ ልከን እንዲጠገኑላቸው እናደርጋለን። ሌላ ተጨማሪ ደግሞ ስፔር ፓርቶች አሉ። በፈለጉት ሰዓት ማንኛውም ስፔር ፓርት ቢፈልጉ እኛ ጋር ማግኘት ይችላሉ ማለት ነው። እሺ ይሄን ማሽን መግዛት ለሚፈልጉ ዋጋው ምን ያህል ነው? ከባለ 1 ስንጀምር ባለ 1 አሁን ላይ ያለው ዋጋ 110 ሺህ ነው። ባለ 2 ደግሞ 140 ሺህ ነው። ባለ 3 160 ሺህ ነው ማለት ነው።
እሺ ቀጣይ ወዳልሽው እንሂድ። እንግዲህ ይሄኛው ኮንቬንሽን ማሽን ነው ብለሽኛል። ቀደም ብለን ካየነው ምን ለየት የሚያደርግ ነገር አለው? አጠቃቀሙስ እንዴት ነው? ጠቅለል አድርገሽ ንገሪኝ። እንዳልኩሽ 3 አይነት አለው ብዬሻለሁ። ይሄኛው ሁለተኛ ኮንቬክሽን ኦቨን የምንለው ነው። ሁለተኛ ኮንቬክሽን ኦቨን ሲባል ምንድነው? ፋን እና ስቲም አለው። ፋን ማለት ከውስጥ የተገጠመለት ነው። ሙቀቱን በሚለቅበት ሰዓት ላይ ሙቀቱን እኩል እንዲበትልን የሚያደርግ ሲስተም ነው ማለት ነው። ወደ ምንጋገረው ዳቦች እኩል እንዲደርሳቸው ያደርጋል ማለት ነው። ሌላው ደግሞ ስቲም አለው። ውስጡ ከውሃ መስመር ጋር አገናኝተን ስቲም እያደረገ ፋኑ ደግሞ በደንብ ሂቱን እየበተነልን የሚሰራ ነው ማለት ነው። ስለዚህ ከዴኮቭን ተሻሽሎ የመጣ ቴክኖሎጂ ነው ማለት ነው። ስቲም መኖሩ የተለየ ጥቅሙ ምንድን ነው? አንደኛ ከከለር አንጻር ቡኒና ያማረ ከለር እንዲኖረው ያደርግልናል። ሁለተኛ ነገር ቴክስቸሩ ቆንጆ ያማረ ቴክስቸር እንዲኖረው ያደርግልናል ማለት ነው። አጠቃቀሙስ እንዴት ነው? አጠቃቀሙ እንደምታየው ነው። በጣም ቀላል ነው። ቴምፕሬቸር አሉ እነዚህ እንዳለ የምታያቸው ናቸው። ኮንትሮል የምታደርጊያቸው በዚህኛው ብቻ ነው ማለት ነው። ይሄ ደግሞ ማንኛውም ሰው እራሱ እያነበበ መጠቀም የሚችለው ነው። አሁን ለምሳሌ ይሄ ቴምፕሬቸር ማስተካከያችን ነው። ቴምፕሬቸር የምንጋግረው ዳቦ ራሱ ይወስነዋል። ኬክ በምናስገባበት ሰዓት ኬክ የራሱ ቴምፕሬቸር ይኖራል። ኩኪስም የራሱ ቴምፕሬቸር ይኖራል። በዛ መሰረት አጀስት እንድናደርግ ይሄ ቴምፕሬቸር አለን ማለት ነው። ሌላው ደግሞ እዚህ ጋር አሁን ስዊች ፓወር ስዊች ነው። የመጀመሪያውን ፓወር ኦን ስናደርግ ኦን የምናደርገው ነው ማለት ነው። ይሄኛው ደግሞ እንትን ነው ፋን ኢንዲኬተራችን፣ ፋናችን እየሰራ መሆኑን የምናየው በዚህ ነው ማለት ነው። ሲቀጥል ደግሞ ይሄኛው ላይት ኢንዲኬተር አለ። ዳቦ መብሰሉን አለመብሰሉን ቼክ የምናደርግበት ላይታችን ነው ማለት ነው። ስለዚህ ሁሉንም በምናይበት ጊዜ ኦን ኦፍ ናቸው። እንትኖችን እያነበብሽ የምታያቸው ነገር ነው። ለዚህ ጋር ደግሞ ለታይመራችን አለን ማለት ነው። ታይመሩ ለአገጋገሩም ታይመር መጠቀም እንችላለን። ከእንደገና ስቲሙ ደግሞ እስከ 3 ደቂቃ የሚሆንልን ምናምን የሚበስለው እስከ 10 ደቂቃ አይደለም። 10 ደቂቃ ሁሉ ስቲም ማድረግ አይጠበቅበትም። 3 ደቂቃ ነው የሚፈልገው። ስቲሙን ካሽ 3 ደቂቃ ድረስ ታደርጊና ከዛ በኋላ ራሱ ጠብቆ እንዲያጠፋ ስቲሙ እንዲዘጋ ማድረግም ትችያለሽ ማለት ነው። ታይመር ስላለው ራሱ አጀስት በምታደርጊው ራሱ ጠብቆ ያጠፋል። መልካም። እንግዲህ ይህስ ማሽን በአንድ ጊዜ ምን ያህል ዳቦዎችን መጋገር ይችላል? አሁን በኮንቬክሽን ኦቨን ገበያ ላይ ያለው ባለ 5 እና ባለ 8 ኦቨን ነው ያለ። ቅድም እንደነገርኩሽ ስታንዳርድ ሳይዝ ነው ፓትራ 40 በ60 ነው። አንዱ ፓትራ 20 ይይዛል። ባለ 5 ሲሆን 100 ዳቦ ይሆናል። ባለ 8 ሲሆን ደግሞ 160 ዳቦ ይሆናል ማለት ነው። የኤሌክትሪክ አማራጩስ? ባለ 5ቱ ኖርማል ሲንግል ፌስ ነው 7.5 ኪሎ ዋት ነው። ባለ 8ቱ ደግሞ 15 ኪሎ ዋት ነው። በስሪ ፌዝ ነው የሚሰራው ማለት ነው። መልካም። እንግዲህ እስቲ ይሄስ ማሽን ዋጋው ምን ያህል ነው? የባለ 5ቱ 520 ሺህ ነው። ባለ 8ቱ ደግሞ 680 ሺህ። ቀደም ብለሽ እንደነገርሽ ይህም ተመሳሳይ የዋስትና ጊዜ ያለው አይደል? ስፔር ፓርትም ባለሙያም ሁሉም ነገር የተሟላበት ነው ማለት ነው። መልካም። እንግዲህ መዲና እስቲ ሌላስ የምታሳይን የዳቦ መጋገሪያ አይነት? ከዚህ ደግሞ ተጨማሪ አሁን ሶስተኛ ያልኩሽ ተሽከርካሪ የሚባሉ ማሽኖች ያለው ያልኩሽ እሱን ማየት እንችላለን ማለት ነው። ኦኬ። ይሄ ደግሞ ተሽከርካሪው ነው? ተሽከርካሪ የሚባለው እንዳለ በሶስተኛ ቴክኖሎጂ ያለሽ ይሄኛው ነው ማለት ነው። ይሄ ተሽከርካሪ የሚባለው ኮንቬክሽን ነው። ኮንቬክሽን ነው ቅድም እንዳልነው ማለት ነው፣ ፋን እና ስቲም ያለው ማለት ነው። ከዛ ተጨማሪ ግን ቴክኖሎጂ ከፍ አድርጎ ያመጣው ምንድን ነው? ራሱ እየተሽከረከረ ደግሞ ሁሉንም እኩል እንዲበስል የሚያደርግ ቴክኖሎጂ ተገጥሞለታል ማለት ነው። ምናልባት በአንድ ጊዜ የሚበስልበት ደቂቃ ቀደም ብለን ካየናቸው ምን ያህል ነው የተሻለ? አሁን ይሄ አላበሳሰል ፈጠን ይለልናል። ሲቀጥል ደግሞ ቶሎ ይሄ ሞር ከዚህ ትንሽ የአበሳሰል ሁኔታው ቆንጆና ያማረ እንዲሆን ያደርጋል ማለት ነው። ስለዚህ ተሻሽሎ የመጣ ነው። እሱስ የኤሌክትሪክ አማራጩ? ይሄም በተሽከርካሪ ኮንቬክሽን ነው። ሁለት አይነት ነው ያለን፣ ባለ 5 እና ባለ 10። ባለ 5ቱ ሲሆን ኖርማል ቆጣሪ ነው 9.5 ኪሎ ዋት ነው የሚፈልገው። ባለ 10ሩ ሲሆን ደግሞ 3 ፌዝ ነው 21 ኪሎ ዋት ይፈልጋል ማለት ነው። መልካም። እንግዲህ ይህስ ማሽን በአንድ ጊዜ ምን ያህል ዳቦዎችን ያበስላል? ሲቀጥል ደግሞ ለምን ያህልስ ደቂቃ ነው የሚቆየው? እንደነገርኩሽ መጋገሪያችን ከ7 እስከ 10 ናቸው። እነዚህ ደግሞ የመሽከርከሩ የኮንቬክሽኑ ምናምን ደግሞ የመጋገሪያ ሰዓታችንን የተሻለ ያደርገዋል፣ የተወሰነ እንዲቀንስ ያደርግልናል ማለት ነው። ከ7 እስከ 8 ደቂቃ ሊሆን ይችላል። ባለ 5ቱን ቅድም እንዳልኩሽ ነው የሚይዙት ፓትራ ነው ዋናው እንትናቸው ስታንዳርድ ነው 40-60 ናቸው። አንዱ ዳቦ 20 ይይዛል። ስለዚህ ባለ 5ቱ ሲሆን 100 ዳቦ በ10 ደቂቃ ያወጣልናል። ባለ 10ሩ ሲሆን ደግሞ 200 ዳቦ ይሆናል ማለት ነው። እሺ እንግዲህ ዋጋውስ ምን ያህል ነው? ባለ 5ቱ ሲሆን 620 ሺህ፣ ባለ 10ሩ ሲሆን ደግሞ 880 ሺህ። ምናልባት እነዚህን የዳቦ መጋገሪያ ማሽኖች ባሉበት ሆነው ማዘዝ የሚፈልጉ ቢኖሩ የዴሊቨሪ አገልግሎት አላችሁ? አዲስ አበባ ላይ ከሆነ ይኖረናል። ከአዲስ አበባ ውጭ ከሆነ ግን ባለቤቶቹ ማድረስ የሚፈልጉበት ደረጃ ድረስ አዲስ አበባ ውስጥ ሆኖ ለሚያስረክቡት መኪና ድረስ እናስረክብላቸዋለን። አዲስ አበባ ውስጥ ከሆነ ግን የትም እናደርሳለን። ጥሩ። እንግዲህ ሌላ ደግሞ ለዳቦ ቤት መሰረታዊ ነገር ነው ያልሽ ማኮፈሻ እና ማቡኪያ ነው። እስቲ እናንተ ጋር ያሉትን እሱንም በተወሰነ ለተመልካች እናድርስ።
እሺ ቅድም እንዳልኩሽ 3 ናቸው መሰረታዊ፣ ማብኪያ፣ መጋገሪያና ማኮፈሻ ነው። እንደነገርኩሽ ማኮፈሻ ያው መሰረታዊ የሚባሉት መጋገሪያው ላይ ነው ልዩነት የሚፈጥረው ማለት ነው። ማኮፈሻ እንዳልኩሽ የመጠን ልዩነት ነው እንጂ ባለ 16 እና 32 ፓትራ ነው ያለ። የመጠን ልዩነት ነው ያላቸው እንጂ አንድ አይነት ናቸው። አሁን እዚህ ፊት ለፊት የምናየው ባለ 16 ነው። 32 ሲሆን ደግሞ ይሄ ሆኖ ባለ 2 ተከፋች ይሆናል ማለት ነው እንጂ ይዘታቸው ተመሳሳይ ይሆናል ማለት ነው። ይሄ 16 ፓትራ ነው የሚይዘው፣ በኖርማል ቆጣሪ ነው የሚይዘው። ዋጋው አሁን ላይ ያለው ዋጋው 135 ሺህ። እሺ ብራንዱ ምንድን ነው ግን? ስሪት ውስጥ የምንድን ነው? ስሪታቸው በኮሪያ ስታንዳርድ ቻይና ናቸው። ብራንዱ የታወቀ ነው። ኪችን ፓወር ብራንድ ነው የምንይዘው ማለት ነው። ይሄኛው ባለ ስንት ፓትራ ነው የሚይዘው ነው ያልሽ? 16 ፓትራ። ከዚህ ባለ 2 ተከፋቹ ምን ያህል ነው የሚይዘው? ባለ 32 ይሆናል። ይሄው ራሱ ይሆንና 2 ተከፋች ይሆናል ማለት ነው እንጂ ተመሳሳይ ናቸው። ኪሎዋቱ ትንሽ ከፍ ይላል ከዚህኛው እንጂ ሁሉም ተግባራቸውም ሁሉ ነገራቸውም ታይም አጠቃቀማቸው ሁሉም ነገሩ ተመሳሳይ ነው። ግን በዋጋ ደረጃ ደግሞ እሱ 260 ሺህ። እሱስ በቤት ውስጥ ቆጣሪ ነው የሚሰራው ወይስ? በቤት ቆጣሪ ነው የሚሰራው። መልካም። እሺ ሶስተኛው እና የመጨረሻው ደግሞ ያው ማብኪያ ነው። እሱን ደግሞ የተወሰነ እሺ ያው ካልኩሽ ከሶስቱ ደግሞ አንደኛው የዳቦ ማብኪያዎች ናቸው። የዳቦ ማብኪያዎች ከ8 ጀምሮ እስከ ባለ 50 100 ኪሎ ድረስ ደረጃ አላቸው። ከ8 እስከ 25 ኪሎ በኖርማል የቤት ቆጣሪ ነው የሚሰሩት። 50 እና 100 የሚፈልጉ ደግሞ ከሆነ 3 ፌዝ ነው የሚሰሩት ማለት ነው። ያው መጠናቸው ይለያይ እንጂ እንዳልኩሽ ተግባራቸውን ሁሉም አጠቃቀማቸውን ተመሳሳይ ነው የሚሆነው ማለት ነው። የዳቦ ዱቄት ማለት ነው። ከዛ በተጨማሪ ግን ሚክሰሮች ስንል የኬክ ሚክሰሮችም አሉ። የኬክ ሚክሰሮች እነዚህ ከዚህ ጀምሮ ከ40 ሊትር። አሁን ይሄ የኬክ ሲሆን በዱቄት ሳይሆን የምንለካው በፈሳሽ መልክ ስለሆነ የሚሆነው በሊትር ነው የምንለካቸው። ይሄኛው አሁን 40 ሊትር ነው ሙሉ ውህዱ ማለት ነው። ዱቄቱ ብቻ ሳይሆን ውህዱን ነው በሊትር ነው የምንለካቸው። የኬክ ሲሆን ይሄ 40 ሊትር ነው። እንደዛ እያለ ደግሞ እየቀነሰ በዚች ጋር ያሉን አሉ። በባለ 20 አለ፣ 25 አለ፣ 30 አለ፣ ባለ 10 15 እያለ ደግሞ ይቀጥላል ማለት ነው። ይሄ ተጨማሪ የኬክ ማብኪያዎች ናቸው ማለት ነው። አነስ ያለው ባለ 10 ምን ያህል ነው ዋጋው? አሁን ላይ ያለው 125 ሺህ ነው። አነስ ስላለ ቤት ውስጥ መስራት ላይ የሚፈልጉ እናቶች አሁን ትንሿን ባለ 2 መጋገሪያ ይዘው ባለ 10 ደግሞ ሊትሯን ይዘው ቤት ውስጥ ኦርደሮችን ወይ ስዊት ኬተሪንግ ምናምን በትንሹ ለምትሰሪ ከሆነ በጣም ጥሩ አማራጭ ነው ማለት ነው። ከሱስ አንድ ከፍ ሲል ምን ያህል ነው ዋጋው? ከፍ ሲል ባለ 15 ሊትር ነው የሚሆነው። ዋጋው 135 ሺህ ነው ማለት ነው። ደግሞ እንደነዚህ ትልልቅ የሆኑ ለኬክ ቤት የሚሆኑትስ ዋጋቸው? አሁን ይሄ 40 ሊትር ነው። ከፍ ያለ ነው። ሰፊ ስራ ላላቸው ሰዎች ጥሩ አማራጭ ነው። ዋጋው 220 ሺህ። 220 ሺህ። መልካም እንግዲህ አብዛኛው ለዳቦ ቤት የሚያስፈልጉ እቃዎችን አይቻለሁ። በተለይ መሰረታዊ ናቸው የሚባሉትን አይቻለሁ። ከዛ በተጨማሪ ደግሞ እናንተ ጋር ሲመጡ ምን ምን እቃዎችን ማግኘት ይችላሉ? እኛ ጋር እንደነገርኩሽ ከትንሽ ጀምሮ እስከ ትልቅ መስራት ለሚፈልጉ ድረስ ሙሉ ፓኬጅ አለ። ከማጋገሪያ ማብኪያና ማኮፈሻ መሰረታዊ ጨምሮ እነዚህ መቆራረጫ የሚባለው አሁን መሰረታዊ የሚባል አይደለም፣ ግን ሰራተኛ በጣም ይቀንሳል። የእጅ ንክኪን ይቀንስናል። መቁረጫ አለ። እንደገና መዳመጫ አለ። መዳመጫም ደግሞ ልክ እንደዛው ማለት ነው። የሰው ኃይልን ይቀንስልናል። ሰራተኛም በጣም በብዙ ያግዝልናል ማለት ነው። ለፍጥነት የተሻለ ይሆናል ማለት ነው። ከእንደገና ደግሞ መጠቅለያም አለ። ያንንም ልክ ሰራተኞች ጊዜ እንዳይፈጅባቸው ስራም የተቀላጠፈ እንዲሆንና ስራችን ፕሮዳክሽናችን በደንብ እያደገ እንዲመጣ ለዛ ትልቅ አስተዋጽኦ የሚያደርጉት እንደ መጠቅለያ፣ መዳመጫ ሁሉ ነገር ፓኬጁ አለን ማለት ነው። ከዛ ተጨማሪ ደግሞ ከዳቦ ጋር ተያያዥነት ያላቸው እንደ ኬክ መስሪያዎች፣ ማብኪያ፣ ኬክ መብኪያዎች፣ እንደገና መጠባበሻዎች ማለት አሁን ቦምቦሊኖ ዶናት የሚሰሩ ከሆነ ለመጠባበሻ የሚሆኑ እነዚህ መጠባበሻዎች ከትንሽ ከባለ 10 ሊትር ጀምሮ እስከ 48 ሊትር ድረስ መጠባበሻዎች አሉን ማለት ነው። እንዲሁም ደግሞ ግሪሎች አሉን። በር ላይ ፈጢራ ለመስራት ምናምን ለሚፈልጉ ከሆነ እነዛ ግሪሎች አሉ ማለት ነው። ተጨማሪም ደግሞ ለኩኪስ የሚፈልጉ ከሆነ የኩኪስ ቅርጽ ማውጫዎች ምናምን እንደዛው አለን። ሁሉ የተሟላ ነው ማለት ነው። ምንም መተው አያጡም ማለት ነው። ምንም መተው የሚያጡት ነገር የለም። እንዲሁም ደግሞ ፊት ለፊት ዲስፕሌይ ማድረግ የሚፈልጉት ዲስፕሌይ እንትኖች አሉ፣ ለኬክ ማቅረቢያ ዲስፕሌዮች። እነሱም ቢመጡ ሁሉንም ነገር ማግኘት ይችላሉ ስለ ዳቦ ቤት ማለት ነው። መልካም እንግዲህ እንደው እናንተ ጋር የሌሉ ግን ደንበኞች ወይም ተመልካቾች የሚፈልጓቸው አይነት ማሽኖች ቢኖሩ ኦርደር ቢያደርጉ ታመጣላችሁ በትዕዛዝ? ይቻላል። እኛ ጋር ያሉት አሁን መጥተው እዚህም ዲስፕሌይ ላይ ሊሆን ይችላል፣ ስቶክም አለን። ስቶርም ሄደው ማየት የሚችሉት ማሽኖች አሉ። አይ እነዚህ ለእኔ አይደለም እኔ የምፈልገው ግን በዚህ ስታንዳርድ ነው እንደዚህ ነው የምፈልገው ካሉ ስፔሲፊኬሽን በሰጡን መሰረት እኛ ደግሞ ኦርደር አድርገን ወደዚሁ እናወጣላቸዋለን ማለት ነው። መልካም እንግዲህ እነዚህን እቃዎች ማዘዝ ቢፈልጉ እንዲሁም ደግሞ በአካል መጥተው መግዛት ለሚፈልጉ አድራሻችሁን አስቀምጭልን። እሺ፣ ድርጅታችን ያለው ሶማሌ ተራ ከተክለ ሃይማኖት አደባባይ ወደ ፒያሳ በሚወስደው መንገድ ኑዶ የገበያ ማዕከል ግራውንድ ላይ ያገኛሉ። ስልክ ቁጥራችን 0913 726768 ላይ ወይም ደግሞ 0911 283043 ላይ ቢደውሉ ቀጥታ እኛን ማግኘት ይችላሉ ማለት ነው።
ጥሩ እንግዲህ እኔም ደግሞ ዳቦ ቤት መክፈት ሀሳብ ላላቸው ተመልካቾቼ የታች ባለው ስልክ ደውለው ወደ እናንተ መጥተው እንዲጎበኛችሁ መልእክቴ ነው። ስለነበረን ቆይታ ከልብ ነው ማመሰግነው። ሰላም።